የጠየቅኩኝ በጣም ኃይለኛ ጉንፋን ነው ያዘኝ። ዛሬ ደግሞ ገባ ያለ ክትፎ በእኔ ቤት እንዴት አድርጌ እንደምሰራ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድ የኔ ኪችን ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እናም ላይክ አድርጉልኝ እያልኩ እያስቸገርኳችሁ ነው። እንደ ሁሌም ቪዲዮን ስትጀምሩ ላይክ እያደረጋችሁ ጀምሮ ላለሁኝ ወደ አሰራሩ እንሄዳለን። አብራችሁ ይቆዩ። እሺ፣ በመጀመሪያ የምናደርገው ቅቤያችንን ነው የምንጨምረው። ያው ስራ በየቤቱ ይለያያል። ክትፎ አዲስ ነገር ባይሆንም እዚህ ክትፏችንን እንጨምራለን። ማነው ቅቤያችንን እንጨምራለን። በመቀጠል ኮረሪማችንን እንጨምራለን። ከዛ ሚጥሚጣችንን ትንሽ እጨምራለሁ። እኔ ያው ለልጆች እንዳያቃጥል ተወሰነ ነው የምጨምረው። ከዛም ጨዋችንንም እንደ ፍላጎታችን እንጨምራለን። ሚጥሚጣው ስላለው ጨው ትንሽ ነው የምጨምረው እኔ። በመቀጠል ስጋችንን ነው የምንጨምረው። እንደምታዩት በጣም ቆንጆ ስጋ ነው። ከዛ እሳታችንን ጨምር እናደርጋለን። ቶሎ ቶሎ እናገላብጠዋለን፣ ውሃ እንዳያወጣብን ማለት ነው። እጃችንን ሳናሳርፍ ቶሎ ቶሎ አገላብጠዋለሁ። በእጃችንም ማቀላቀል እንችላለን፣ ግን እንደዚሁ ብናደርገው ምንም ችግር የለውም። ብቻ ውሃ እንዳያወጣብን ቶሎ ቶሎ እሳታችንን ጨምር እናደርግና እናገላብጠዋለን ማለት ነው። እሺ፣ ይሄው እንደምታዩት ቶሎ ቶሎ እያገላበጥኩት ነው፣ እያቀላቀልኩት ነው። እጃችንን ሳናሳርፍ እንደነገርኳችሁ እና እኛ ገባ ያለ ስለምንፈልግ ነው። በጥሬው ከፈለጋችሁ እናንተ ገና ቅቤው ሞቅ እንዳለ ማውረድ ትችላላችሁ ማለት ነው። ያው ሰው እንደ ፍላጎቱ ማድረግ ይችላል። እኔ ትንሽ ጠበስ አደርገዋለሁ። ቀዩ ሲታይ አይወዱም። ስለዚህ ትንሽ ጠበስ አደርገዋለሁ እና ቀዩ ሲታይ ንክት ያደርጉልኝም በጣም ነው የሚዘገንናቸው። የሚጣፍጠውና ለጤናም ጥሩ የሆነው ያው ትንሽ ቀላ ሲል ነው። ግን በቃ ቤተሰብ ልጆቹ በጣም በቃ አይወዱም። ለዛ ነው ትንሽ ገባ ማደርገው። ሆኖም እንደዚህም በጣም በጣም ነው የሚጣፍጠው። ውዶቼ፣ እኔ ወደ እናንተ የምግብ ስራ ይዤ ስመጣ የተለየ ሙያ ኖሮኝ አይደለም። ለቤት ለልጆቼ ለቤተሰቦቼ ከምሰራው ውስጥ ነው ሼር እያደረኳችሁ ያለሁት። እናም ብዙዎቻችሁ በጣም እየወደዳችሁ ቤተሰብ እያደረጋችሁኝ ቤተሰቦችም እየበዛችሁ አስተያየታችሁንም እየሰጣችሁኝ እያበረታችሁኝ እዚህ በመድረሴ እጅግ በጣም አድርጌ ነው የማመሰግነው። ከዚህም በላይ ቤተሰቦቼ እንደምትበዙ እኔም ትልቅ ደረጃ እንደምደርስ ቻናሌም እንደሚሰፋ ተስፋ አደርጋለሁ። ለምን በእናንተ ላይ ነው አቅሜም ጉልበቴም። ስለዚህ ስለምታደርጉልኝ ድጋፍ በሙሉ እጅግ በጣም አድርጌ ነው የማመሰግነው። እናም እንደምታዩት እሳቱን ጨምር አድርጌ እጄንም ሳላሳርፍ ቶሎ ቶሎ እያገላበጥኩት ነው፣ ውሃ እንዳያወጣብን። እሳቱ አነስ ካለ ውሃ ይፈጥርብናል። ስለዚህ እንደ ጥብስ ነው የሚሆንብን ማለት ነው። እጃችንም ሳናሳርፍ ቶሎ ቶሎ ካረፍ ካረግነውም እንደዛው ውሃ ያወጣብናል። ስለዚህ እንደዚህ አድርገን ጠበስ ጠበስ እናደርጋታለን ማለት ነው። እንደምታዩት በጣም ቆንጆ ነው። ያው ሰው እንደ ፍላጎቱ ማድረግ ይችላል። ትንሽ ቀረጥ ሲለው ማድረግ ትችላላችሁ። አሁን በስሎልኛል ማለት ነው። ጣባይን አዘጋጅቻለሁ። እንዳይበስልብኝ ወደ ዳር አድርግና ትንሽ አቀላቅለዋለሁ ማለት ነው። እሺ፣ አሁን ጣባችንን አዘጋጅተናል። ከዛ እንደምታዩት በጣም ቆንጆ ነው የሆነው። ውሃ ላወጣ እንቀንሳለን። እሺ ክትፏችንን እንደዚህ ከቀነስን በኋላ አይብ እንጨምራለን። ይሄ ሾላ
አይብ የሚለው በጣም ቆንጆ ነው። ሞክሩት። በጣም ነው የምንወደው። አይኮመጥጥም። በጣም ነው ደስ የሚለው። ስለዚህ የማታውቁት ሰዎች ሞክሩት። በጣም ቆንጆ ነው። ሁሌ ነው የምትመገቡትም ማይከብዳችሁ ማለት ነው። ቃናው ደስ ይላል። ሁሌ ፍሬሽ ነው የማገኘው ከነሱ ጋር ማለት ነው። ስለዚህ እና አይቡም ላይ ምንም አይነት ነገር እኔ አልጨምርም። እናንተ ከፈለጋችሁ ቄቤ፣ ሚጥሚጣ መጨመር ትችላላችሁ። እኔ እንደዚሁ ነው ደስ የሚለኝ። እንዲሁ ራሱ ያለ ክትፎ ምናምን የምትበሉት የአይብ አይነት ነው። ለፕሮግራም ምናምን ብትፈልጉትም በጣም ቆንጆ ነው። ስለዚህ ሞክሩት ለማለት ነው። እኔ ያክል ከቀነስኩ ይበቃኛል። እና አይቡም ላይ ከፈለጋችሁ ጨው፣ ሚጥሚጣ፣ ቄቤም ከላይ መጨመር ትችላላችሁ። እኔ እንደዚሁ ነው በጣም ደስ የሚለኝ። እና አይቡን በጣም ቆንጆ ከመሆኑ የተነሳ በሽሮም ይበላል። በጣም ቆንጆ ነው። እውነቴን ነው፣ ያለማጋነን ማለት ነው። በጣም ነው የሚጣፍጠው። ከፈለጋችሁ የተወሰነ ቄቤ ፈሰስ ማድረግ ትችላላችሁ። እኛ ብዙም ቅባት ስለማንፈልግ ነው ክትፎውም ላይ ማለት ነው። እናም በረመዳን ውስጥ ትንሽ ስላልተመቸኝ እኔም ወደ እናንተ ቪዲዮዎችን ይዤ መምጣት አልቻልኩም። ስለዚህ ለኢድ ከሰራሁት ውስጥ የተወሰነውን ይዤላችሁ መጥቻለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። እናም የዛሬው ቪዲዮ ይሄንን ይመስላል። አዳዲሶች ካላችሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ። ላይክ፣ ሼር፣ ኮሜንት ማድረጋችሁንም አትርሱ። ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው፣ ደህና ቆዩ። እናም አይቡን ሞክሩት። ሰውም ያው የሞከረውም ሰው ቤቴ እኔ ጋር በጣም ስለወደደው ነው ይሄን እምላችሁ። ያን ሞከራችሁት ሰዎች ካላችሁ ለማለት ፈልጌ ነው። በጣም ነው የምትወዱት። በጣም ቆንጆ ነው። እኔ እንደዛ አይነት አይብ አጋጥሞኝም ስለማያውቅ ነው። እንደዚሁም ትበሉታላችሁ። በጣም ነው አፋችሁ ላይ ደስ የሚለውና ይሄንን ሼር ላርጋችሁ ብዬ ነው። ያልተጠቀመ ሰውም እንዲጠቀምበት ለማለት ነው እንጂ ለኔ ጥቅም አይደለም ማለት ነው። ስለዚህ ሞክሩት። ያለምንም ጨውም ሳትጨምሩ፣ ሚጥሚጣም ሳትጨምሩ፣ ቅቤም ሳትጨምሩ በጣም ደስ ነው የሚለው አፋችሁ ላይና ይሄንን ሾላ አይብ ሞክሩ ትላለሁኝ። ትጠቀሙበታላችሁ። እና ክትፎም እንደምታዩት በጣም ቆንጆ ነው። ቅባት ያልበዛበት ጤናማ የሆነ ለብ ያለ ገባ ያለ ማለት ነው። ገባ ያለ ክትፎ ነው ማለት ነው። እኔ እንዴት እንደማዘጋጅ ይዤላችሁ የመጣሁት ማለት ነው። እንግዲህ ሞክሩት ሁለቱንም እላለሁ።